ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እኔ እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ደግሞ ሁሉም ሰላም፣ ሁሉም መልካም ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። አበረታቱኝ፣ በርቺ እናታችን ብላችሁ አጠገብ እንድትቆሙ በትህትና ጠይቃችኋለሁ። ወገኖቼ አበረታቱኝ። ወደ ሌላኛ ቪዲዮ ስገባ ጉዳይ ስገባ አንድ እህታችን መታ በሶስተኛ ቀን ጠፋች ተባለ። ጠፋች። እሷ እንግዲህ ዘመድ ኑራት ምን እንዳለባት እንዴት እንደጠፋች ገና በሶስት ቀኗ እንዴት እንደጠፋች እኔ እሱን አላውቅም። ግን ከአጠገቧ ማለት ነው የሆነ ነገር ሊኖር ይችላል። ሁለተኛ ደግሞ ብር ሰርቀሻል ተብላለች። ያ ብር ትስረቅ አትስረቅ እሷ ናት የምታውቀው። ግን እየማለች እመቤቴን እያለች እየማለች ነው። ገና ከመምጣቷ መጥፋትስ ምንድን ነው? ትዕግስትም ግድ ነው። ትዕግስት ግድ ነው። እኛ ብዙ ነገር አሳልፈን ነው አረብ ሀገር ብዙ ሰዓት ብዙ ጊዜ የምንቆየው። ትዕግስት ኖሮን ነው። ልትጎዳ ትችላለች። ብትጎዳም ያለችው አጠገቧ ያለችው ቋንቋ የምታውቅ ሰው ናት። እንደሷ የኢትዮጵያ ናት። ኢትዮጵያኖች አሉ። እስከ ዛሬ ስራ አልገባችም። ያው መክተብ ያመጣችው መክተብ ነው። መክተብ ቢሮን ባትገባ ቢሮን ባይወስዷት ቀጥታ ቢሮ አልወሰዷትም። ቢሮ እንዳልተወሰደ ነው የተነገረ። ግን እዚህ ጋር ትዕግስት ግድ ነው። ገና ገብታ መዳም ቤት ሳታይ መዳም ቤት ሳታይ መጥፋት ምን አመጣ? መጥፋት እንዳለ ብዙ ችግር ይከተላታል። ብዙ ችግር ከኋላ አለ። ዛሬ ገና ከመምጣቷ መጥፋቷ በጣም ይከብዳል። ለእሷ ራሱ ከባድ ነው። በጣም ይከብዳል። አገሯ ሳታውቅ ምኑን ሳታውቅ ሰው 2 ዓመት እንኳን ሰርቶ ነው ውስጡን አውቆ የሚጠፋ እንጂ በሶስት ቀን እንዴት መጥፋትስ ቆንጆ ነው? ለራሷም ቆንጆ አይደለም። አንደኛ ሰርታ ለቤተሰቦቿ መላክ አይደለም፣ ሰርታ እዳውን ሳትከፍል ትርፉ ጭንቀት ነው የምታመጣው። ራሷ ላይ እዳ ነው ይሄ እና ሌላኛ ቤት ብትገባ ሌላ ቤት ብትገባ ያው እንደዛ ነው። ጥላ መጣፋ ለምን ቋንቋ የምታውቀው ተናግሮ የልቧን የምትደርስበትን 2 ቀን ሳታደር ከሷም እየጠፋችው ከቤት ከመዳም ቤትማ አይደለም 2 ዓመት እንጃ ወርም አትቆይም። በቃ እዚህ 3 ቀን በ3 ቀኗ የጠፋችው ከቢሮ እንዴት ይጠፋል ሰው? እንደ ቢሮ እኮ ነው ይሄ። በቃ ከቢሮ ሰው አይጠፋም። ለምን እግዚአብሔር የሚሰጠኝን አላውቅም፣ ደህና ቤት ሊያጋጥመኝ ይችላል ብላ መጠበቅ ነበረባት። ሰው እኮ ተበድሎ ተጎድቶ ነው ብዙ ደረጃ የሚደርሰው። ሮጦ አንደኛው ከሀገር እንደመጣ አይደለም ሮጦ ስራ የሚገባ ሮጦ የልቡን የሚደረሰው ቆይተው ነው እያደር ነው እንጂ በአንድ ቀን አይደለም። አልጋ በአልጋ የሚሆነው በአንድ ቀን አይደለም። ሁሉም ነገር የሚስተካከለው ቀስ ተብሎ አንገቱን ደፍቶ ተበድሎ ተደብድቦ ተጨክነው ነው የልቡን የሚደረሰው። በሩጫ አይደለም እህቴ። ይሄ ቪዲዮ ከደረሳችሁ ለሌላው ሰው ራሱ ትምህርት ነው ይሄ። ትዕግስት ከሌለን እኮ ከመዳም ጋርም ትዕግስት የላችሁ፣ ካሰራችሁ ጋርም ትዕግስት የለም። ትዕግስት ግዴታ ነው። አንገት መድፋት ግዴታ ነው። በሰው ሀገር እኮ አንገት ደፍቶ ተርቦ ተጠምቶ ተጎድቶ ነው ቀን የሚያልፈው የልቡን የሚደረሰው እንጂ ሮጦ አይደለም ልብ የሚደረሰው። የልብ የሚደረሰው የሮጠውማ ተመልሶ ሮጦ ይገባል። ሮጦ የወጣም ሮጦ ይገባል ወደ ሀገሩ ምንም ሳይሰራ ባዶ እጁን። ለትንሹም ታዘው ለትልቁም ታዘው ለሁሉም ታዘው እሺ ተብለው
ሰርተው ነው የልባቸው ደርሰው ዛሬ ማንኛውም ሰው የልቡን ደርሶ ወደ ሀገሩ የሚገባ እንጂ ዛሬን ሆኖ ዘለው ለምን ይናገሩኛል፣ ለምን ይሄ ይጎልብኛል፣ ለምን እንዲህ ይሆንብኛል ካልነው አንድ ወርም አንሰራም እንኳን 2 ዓመት እንኳን መቆያት እና ትዕግስት ግድ ነው እላችኋለሁ ወገኖቼ። ለሁላችሁም ትዕግስት ስጣችሁ። የትምህርት ትንሽ ትምህርትም ነው ለሁሉም፣ ለእሷ ብቻ ሳይሆን ለሌሎቹ ራሱ ግድ ይላል። አንገት መድፋት የሰው ሀገር ላይ ነው ያለው። ሰው ሀገር ላይ አንገታችን ደፍተን ቀን ማሳለፍ ግድ ይለናል እና ሮጣችሁ ዘላችሁ ለምን እንዲህ ይሆናል ለምን እንዲህ ይሆናል አትበሉ። ቀስ ብላችሁ ትደርሳላችሁ ሀሳባችሁበት እላችኋለሁ እህቶቼ። በተረፈ ሰላም አሉልኝ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ ትህትና ጠይቃችኋለሁ። አበረታቱኝ፣ በርቺ በሉኝ። ደህና ዋሉልኝ። መልካም ቀን፣ መልካም ሰንበት ብያለሁ። ሰላም ዋሉ።